ውድ የዩቲዩብ ቤተሰቦቻችን በዚህ ቪዲዮ ስለ አይን ሞራ ግርዶሽ ወይም ስለ ካታራክት እናያለን። ቪዲዮውን ላይክ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ለመከታተል አብራችሁን ቆዩ። የአይን ሞራ ግርዶሽ የአይን ሌንስ ጥቅጥቅ ባለ ነጭ ሞራ ወይንም ደመና በሚመስል ነገር በመሸፈን ለአይን ስውርነት የሚዳርግ በሽታ ነው። ይህ ህመም በአይን ውስጥ ያሉ ፕሮቲኖች የአይን ሌንስ ላይ በመከማቸት ሲጋርዱት የሚከሰት ሲሆን ይህም ብርሃን በሌንስ ውስጥ እንዳያልፍና ጥርት ያለ ምስል ወደ ሬቲና እንዳይተላለፍ ያደርጋል። ሬቲና የተባለው የአይን ክፍል ከአይን ሌንስ የመጣውን ብርሃን ወደ ምስል መልክ በመቀየር ወደ ኦፕቲክ ነርቭ ከዛም ወደ አይምሮ የሚልክ ነው። የአይን ሞራ ግርዶሽ በየትኛውም የዕድሜ ክልል ሊከሰት የሚችል ቢሆንም ብዙውን ጊዜ ግን እድሜ ከመግፋት ጋር ተያይዞ ይመጣል። የአይን ሞራ ግርዶሽ መንስኤዎች ምንድን ናቸው? የአይን ሞራ ግርዶሽ በበርካታ ምክንያቶች ሊከሰት የሚችል ሲሆን ከእነሱም ውስጥ የሚከተሉት ይጠቀሳሉ። በሰውነት ውስጥ ከፍተኛ የኦክሲዳንት ሞለኪውሎች መጠራቀም ሲኖር፣ ሲጋራ ማጨስ፣ የአልትራ ቫዮሌት ጨረር ወይንም ዩቪ ሬይ የምንለው፣ እንደ ስቴሮይድ ያሉ መድኃኒቶች ለረጅም ጊዜ መጠቀም፣ እንደ ስኳር ህመም ያሉ በሽታዎች፣ የአይን ጉዳትና የጨረር ህክምና ተደርጎልን ከሆነ ለአይን ሞራ ግርዶሽ ምክንያት ሊሆን ይችላል። የአይን ሞራ ግርዶሽ ምልክቶች ምንድን ናቸው? የተለመዱት የአይን ሞራ ግርዶሽ ምልክቶች የሚከተሉትን ይመስላሉ። ብዥ ያለ እይታ፣ በምሽት ለማየት መቸገር፣ ቀለሞች ደብዝዘው መታየት፣ ለብርሃን ሴንሲቲቭ መሆን፣ በብርሃን ዙሪያ ከባቢ ጸዳል ማየት፣ በተጎዳው አይን ውስጥ ድርብ እይታ መኖርና በእይታው ጉዳት ምክንያት በሐኪም የታዘዙልን መነጽሮች ደጋግመን መቀየር ካለብን የአይን ሞራ ግርዶሽ ምልክቶች ሊሆኑ ይችላል። ለአይን ሞራ ግርዶሽ የሚያጋልጡ ነገሮች ምንድን ናቸው? ለአይን ሞራ ግርዶሽ ከሚያጋልጡ ነገሮች የሚከተሉት ይጠቀሳሉ። እድሜ መግፋት፣ ሲጋራ ማጨስ፣ መጠጥን አብዝቶ መጠጣት፣ ከፍተኛ የሆነ የሰውነት ክብደት፣ የደም ግፊት፣ የስኳር ህመም፣ በቤተሰብ ውስጥ ተመሳሳይ ህመም ካለ፣ ለፀሐይ ብርሃን አብዝቶ መጋለጥ፣ ቀደም ሲል የአይን ጉዳት ከነበረና በካንሰር ህክምናና በኤክስሬይ የምስል ምርመራ ምክንያት ለጨረር የተጋለጥን ከሆነ ለአይን ሞራ ግርዶሽ ሊዳረገን ይችላል። የአይን ሞራ ግርዶሽ ምርመራ ምን ይመስላል? ሐኪማችን የአይን ሞራ ግርዶሽ መኖሩን ለመፈተሽና እይታችንን ለመገምገም አጠቃላይ የአይን ምርመራ ያደርግልናል። ይህም በተለያየ ርቀት ያለንን እይታ ለመገምገም አይ ቻርት ቴስት የተባለውን ምርመራ ይጠቀማል። እንዲሁም የአይን ግፊትን ለመመርመር ቶኖሜትር የተባለውን መሳሪያ ይጠቀማል። ከአይን ጀርባ የሚገኘውን ኦፕቲክ ነርቭ የተባለ ነርቭና ሬቲና የተባለውን የአይን ክፍል ለማየትም ጠብታን በመጠቀም የአይን ብሌናችን እንዲሰፋ አድርጎ ሊመለከትም ይችላል። ሐኪማችን ለብርሃን ያለን ሴንሲቲቪቲና ቀለም የማየት ችሎታችንንም ይገመግማል። የአይን ሞራ ግርዶሽ ህክምና ምን ይመስላል? የአይን ሞራ ግርዶሽን ለማስወገድ ብቸኛው አማራጭ ቀዶ ጥገና ሲሆን ይህም ግርዶሹ የቀን ተቀን ስራችንን ለመስራት የሚያዳግት ከሆነ ለምሳሌ እንደ ማንበብና መኪና መንዳት ያሉትን ነገሮች የሚከለክለን ከሆነ ቀዶ ጥገና ሊደረግልን ይችላል። እንዲሁም ግርዶሹ ሌሎች የአይን ህመሞችን ለማከም ተጽዕኖ የሚያሳድር ከሆነ በቀዶ ጥገና እንዲወገድ ሊደረግ ይችላል። የአይን ሞራ ግርዶሽ ቀዶ ጥገና በጣም የተለመደ ቀዶ ጥገና ሲሆን ይህም እስከ 90% ውጤታማ ነው። የአይን ሞራ ግርዶሽን እንዴት እንከላከል? የተለያዩ የፀሐይ መነጽሮችን በመጠቀም አይናችንን በዩቪ ሬይ እንዳይጎዳ በማድረግ፣ ሲጋራ የምናጨስ ከሆነ ሲጋራ ማጨስን በማቆም፣ የተለያዩ በአንቲ ኦክሲዳንት የበለጸጉ አትክልትና ፍራፍሬዎችን በመመገብ፣ ጤናማ ክብደት እንዲኖረን በማድረግና እንደ ስኳር በሽታ ያሉ ህመሞች ካሉብን ደግሞ እነሱን በአግባቡ በመታከም የአይን ሞራ ግርዶሽን መከላከል እንችላለን። ስለ አይን ሞራ ግርዶሽ ያላችሁን ጥያቄ ኮሜንት ሴክሽን ላይ አስቀምጡልን። የአይን ስፔሻሊስት ሐኪሞችን ለማማከር የዊኬር የስልክ መተግበሪያን ከፕሌይ ስቶር በማውረድ ሐኪሞችን ማማከር ይችላሉ። ቸር ሰንብቱ።